سنجرو ولا أنا منجرت إذا سوان وانو تلتوقع إذا تقدروا منجرت تلتوقع እሷ ያለችው በህይወትም ካለች ሞታም ከሆነ እኔ እንድትገባልኝ ነው የምፈልገው። እባካችሁ እርዱ ማለት አንዳንዴ አላምንም። ኤሞላዩ ላይ እየደወልኩኝ ቼክ አደርጋለሁ፣ ግን እስቲ ማለት የሚያነሳልኝ ሰው የለም። ስልኳ ሁሌ ዝግ ነው እና እባካችሁ ድምፅ እርዱ። አስከሬንም ከሆነ ሞታም ከሆነ እኔ ምንም አልፈልግም። አስከሬኗ ብቻ እንዲገባልኝ ነው የምፈልገው። በህይወትም ካለች አይኗን ብቻ ነው ማየት የምፈልገው። ሁለት ሆነን ወጥተን እሷ ወደ ቤሩት ሄዳ እኔ ወደ ዱባይ ሄጄ እና ቀራችብኝ። በሰው ሀገር ጥያት ነው የገባሁት እና እባካችሁ እርዱኝ ያለቻችሁ እሷ ዱባይ ነበረች። አሁን ይሄን እንትኑን ከሰማች በኋላ ወደ ኢትዮጵያ ገብታለች። ኢትዮጵያ ነው ያለችው። አሁን ኢትዮጵያ ናት። እህቷ ሞት አባት ነው አሁን የገባችው። ምን ሆና ነው እያለችው። እህቷ ሞት አባት ነው አረብ ሀገር አልፏት ቤሩት እና እስካሁን ያለችበት ሁኔታ አስክሬኑ የት እንዳለ ምንም የምናውቀው ነገር አልነበረም። አሁን ነው ገና እንትን እያለች ያለችው። እኛም አላወቅንም ምን ሆና እንደሞተች። ወድቃ ነው የተባለው እስካሁን ያለው ኢንፎርሜሽን። ኤምባሲ ምንም ያሉ ነገር የለም። እስካሁን ምንም የሰማነው ነገር የለም ከኤምባሲ። ጀባል ይጋርሽ ነው እኔ የምለው መሞቷንም አላመናችሁም እንዴ? አቡ ምንም እኮ በቃ እዚህ ያለንበት ቤተሰብ በጣም ከባድ ሁኔታ ላይ ነው ያለው። በቃ ግማሹ መሞቷን ራሱ አላመንም። ምክንያቱም ትክክለኛውን መረጃ ከማንም ሊሰጠን አልቻለም። በቃ ፕሌን የለም የሚለውን ነገር ነው እንጂ አሁን በብዛት የአስክሬኗን ፎቶ ስላላያችሁ ነው አይደል? አዎ ያለችላ ነው በቃ የሚመስላችሁ። በጣም ከባድ ነው አቡ። በጣም ያለው ነገር እዚህ ያለው ነገር ከባድ ነው በጣም ከምልሽ በላይ በጣም ያሳዝናል። እና መሞቷን ደግሞ የምታሙት አስክሬኑን ስታዩ ነው። ግን አስክሬኑ ደግሞ ፎቶ የለም። እንዴት ግን አምቡላንሱ ምናልባት ወይ ለሴትዮ አልሰጣትም ይሆን? አምቡላንስ መጥቶ ሲያነሳ እኮ ጋይስ አንድ ሰው ከፎቅ ላይ ወድቆ ግን በዛን ሰዓት ህይወቷ አላለፈም ነበር፣ እየተነፈሰች ነበር ብላለች ሴትዮዋ። አንስቶ እንትን ሲወስድ ሆስፒታል ሲወስድ አምቡላንስ አያነሳም ፎቶ። ኦር ሆስፒታል ውስጥ ልክ ነብሷ ሲወጣ ፎቶ አያነሱ። ሜቢ ከሜዲካል ሪፖርቱ ጋር ይሁን የሚላከው ከሞተችበት ምክንያት ጋር። የቢሮውን ቁጥር ልትሰጡኝ ትችላላችሁ? እስኪ ቢሮ ካለ ፎቶ ካለው የአስክሬን ፎቶ እንድጠይቀው። የቢሮዋ ቤሩት ያለው ቢሮዋ ቁጥር አላችሁ? የሄደችበት የወሰዳት ኤጀንሲ የለሽም? የዚህ እናውቃለን ግን የቤሩትን አናውቅም። የቤሩትን ከዚህ ኢትዮጵያ ካለው ቢሮ ነው ደውላችሁ የቤሩትን መቀበል ያለባችሁ። ለምን መዳምየው ኦልሬዲ ስልኳን ዘጋች። እኔ አሁን ስደውልባት ስልኳን ዘጋች። አክስቷን የኛ ሀቢባ ባላለው ከካታር ነው የምደውለው ስላት ስልኳን ዘጋች። እና ስለዚህ መሆን ያለበት ለቢሮ ካለው
ብዙ ብር ወስዷል ያለችው ቢሮ መዳምያው ማለት ነው። አስክሬኗን ለቤተሰቦቿ እንዲያደርስ ብር ከፍዬዋለሁ ያለችው ቢሮ ማለት እሷን የወሰዳት ቢሮ ማለት ነው። ገባሽ? አቡ ገብቶናል። ግን ከዚህ ቢሮ ደውለን እንቀበል። ታዲያ ይለንማ የቤሩትን ቢሮ ኢትዮጵያ ካለው ቢሮ ነው ትቀበሉት። እሱ ቆይ አንድ ደውለን እንትን እሺ ደውላችሁ በጣም ያሳዝናል። አይዞሽ እንግዲህ እናቷ በህይወት አሉ አይደል? እናቷ በህይወቱ የለችም። እናቴ ታማ ልግባ ምናምን ያለችው ራሱ እኛ አልገባንም። ምክንያቱም እናታቸው በልጅነታቸው ነው ያረፈችው። ታዲያ መዳምየው ኬት አምጥታ ነው በእናቷ መታመም ምክንያት ስላዘነች የምትለው? እኛም አሁን ገና እሱን እየሰማን ነው እንጂ እናታችሁ በልጅነታቸው። ታዲያ እንደዛ የሚል ቮይስ ስትልክላችሁ የምን እናት? እኛ እናታችን በልጅነታችን ያረፈችው ለምን አላላችኋትም ሴትዮዋን? በጊዜው ያው ሪካርዱን እኛ እሷ ነበረች የሰማችሁ፣ አልሰማንም ነበር። እሷ የሀዘን ላይ በቃ የሆነ መሞታን ስትሰማ ይህን ነገር ብዙ እንትን አላለችም፣ ፎከስ አድርጋ አልሰማችሁም። ቮይሱ ላይ እኮ በእናቷ ሁለቱም ቮይስ ላይ ብዙነሽ ሪካርድ ያደረገችላትን ላይ ለእናንተም ሪፕላይ ያደረገችው ላይ በእናቷ መታመም አዝና ስለነበረ እናትሽን ማየት ከፈለግሽ ሂጂ፣ በዛው ባለቤትሽንም ልጅሽንም አይተሽ ትመጫለሽ አልኳት ስላት አይ እኔ መስራት ነው የምፈልገው አለችኝ። እና እውነት ለመናገር ብቻ እናቷ በልጅነቷ ከሞተች እናቴ ታማብኛለች አለችኝ። ለምን ትላለች? በእናቷ መታመም ምክንያት አዝና ስለነበረ ነው። እኔ ምንም አላረኳትም። እሷ ግን በእናቷ መታመም ምክንያት። እሺ ቆይ ተጣልተዋል ያለችሽ ማንና ማን የተጣሉት? ሰዎቹ ተጣልተዋል ያለችሽ ሐሙስ ቀን ማርች 19 ልጇና ወንድ ልጇና አሮቢቱ ማለት ነው። መዳሟና ማን? መዳሟና ልጇ የመዳሟ ልጅ ማለት ነው። እና እነሱ ስለተጣሉ እሷ ለምን ፈራች ታዲያ? ምን አገናኛት? በእሷ ምክንያት ነው የተጣሉት? በእሷ ምክንያት አይደለም፣ ግን የሆነ ጩኸቱ ጥሉ ከባድ ስለነበር ፈርቻለሁ። ሰዎቹ በጣም እየተጨቃጨቁ ነበር ምናምን ነገር ብላ ነው ያባራቻት እሷን። መዳም ሰከርት ጦጥ ማለፈከር ኦኬ መዳሟ ትጠጣለች ማለት ጠጪ ናት እና ሰካራም ናት፣ ታጭሳለች ምናምን ነገር እና በዛ ኬዝ በጣም ተጣልቶ ነበር በከባዱ ከልጇ አትጠጪ በማለት ነው። አዎ ኦኬ ሁሌ ይጨቃጨቃሉ። ልጇ አትጠጪ በማለት እናትየው ስለምጠጣ ማዳምየው። አዎ የዛን ቀን ግን ለየት ያለ ነበር። በጣም ከባድ ጭቅጭቅ ላይ ይሄ በጣም ትልቅ ፋይት ማለት ነው። እንደዛ ነበር ምናምን ብላ ነው የተናገረችው ላይ ኦኬ እሺ። ታዲያ ስለዚህ ከልጇ ጋር ስለጣላች ነው እናትየውና እህትሽ አብረው ሌላኛዋ ልጇ ቤት ሊሄዱ የነበረው? እሱን ሪዝን ይሄ ሚጮ ብረስ እንደምትመላት ዳአቸው ደምት ሚጮ ብረ ይወደ ተጥሙ እንደንደች ነው ማለት ሚጮ ብረ እንደምን ኪራን ጊዜ ሙዳ ደምንጃላት ምንም ጮስ ማንቀስ ደምንጃላት። ኦኬ እሷ ሴትየው መዳሟ ልጇ ለክሴት ልጇ ቤትም ወንድ ልጇ ቤትም መሄድ አትፈልግም። ምክንያቱም ቤታቸው ከሄደች እንድትጠጣ ምናምን ስለማይፈቅዱላት መሄድ አትፈልግም ነበር። የዛን ቀን ግን ልጁ ስለተቆጣት ነው ልትል የተነሳችው። ሂጂ እዛ ቤት ልጅሽ አይደለችም ወይ እዛ ሁኚ ምናምን ነገር ስላት እዛ ለመሄድ የተነሳችው በዛ ምክንያት ልጁ ስለተቆጣት ነው እንጂ እሷ ሁለቱም ቤት መሄድ አትፈልግም። ምክንያቱም ነፃነት ስለማይሰጣት። ኦኬ እና ባላላት ማዳም የላትም ብቻዋን ነው የምትኖረው። ኦኬ ሞቶባት ወይ ተፋታ እሱን አናውቅም መስለመን ነገር ግን ቤት ውስጥ ብቻዋን ነው የምትኖረው። እሺ ቦሴ ሴትዮዋ ጋር አመት ከ9 ወር ስትሰራ ደስተኛ ነበረች? ምን ነበር የምትላችሁ? ይርባታል፣ ይጠማታል፣ ትመታለች፣ ደሞዝ በትክክል ይከፈላታል? እንዴት ነበረች? ደሞዝ ምን ከፈለ ማፊ አንድ ፍሬ ብቻ ተጀተ በረጀረ ማለት ከፈለ ማርካ ተቀብሉ ኦሬዲ መዳም። ኦኬ እና ሌላስ?
kan biraan galtamoo dabalta jenna ani dabalachuun barbaadu galuun barbaadatti kontiraat kana bicha naaftachiisu wanta akkasii jirti. Waan biraa garuu yaaddaan jettu waan ta'eef anis biyya ormaatti irra waan jiruuf yaadduuf jettu waan ta'eef nutti nibdu waan baay'ee. ሀቡ እሷ የምትለው ማለት ደሞዝ ትሰጣታለች። እስካሁን እሷ ጋር ያለው መዳሟ ጋር ያለው የ4 ወር ደሞዝ አለባት። እዛ መዳሟ ላይ ደሞዝ እንትን ኮንትራት ትጨምራለች ወይስ ትሄጃለሽ ምናምን ብላ ስጠይቃት አይ ኮንትራት ብቻ ጨርሼ እሄዳለሁ ምናምን ብላ ነግራታለች። እና ብዙ ነገር አትነግረኝም። ውጥረት ውስጥ እንዳለች ያስታውቃል፣ ግን እስቲል ብዙ ነገር አትነግረኝም። እኔም የሰው ሀገር ላይ ስላለሁኝ ሁሉንም ነገር አውጥታ እንዲህ አትነግረኝም፣ ታስባለች ምናምን ነገር እና ብዙ ጊዜ ስልኬ ተጠልፏል ምናምንም ትላለች፣ ትፈራለች። ቮይስ ምናምን አታረግልኝም። እንዲህ የሆነ ነገር ራሱ ማውራት ስትፈልግ ደውላ ነው የምታወራ ምናምን አለች። 4 ወር ደሞዝ አልተሰጣትም ነበረ? አዎ እዛው መዳሟ ላይ ነው የ4 ወር ደሞዝ ያለባት። ለምን እርግጠኛ ነሽ ግን ባሏን ጠይቀሽዋል? ምናልባት ለባሏ ልካ እንዳየው አንንገፍ ነገር ወአናናንጀት ባዛ ጃፍሪ አማ ጉያን ኮርመና ከን ጃፍሪ ትካን ቃል ካቀቡና እርግ ገረ ኢትዮጵያ ሆነ እንጂ ከማን ከፍነስ ባሏን አልጠየቀችም። ግን ይሄኛው ወር ሲያልቅ ማለት ይሄ አይ ቲንክ ማርች ነው። ማርች ሲያልቅ የ4 ወር ደሞዝ አለብኝ እሷ ላይ። በፊትም ያው በየ3 ወሩ እንደዛ ነው የምታስገባላት። እና በማን ስም ነው በማን አካውንት ነው የምታስገባው? በባላ ነው በባላ አካውንት ነው የምታስገባው። ኦኬ። ስለዚህ ባሏ አሁን 4 ወር ደሞዝ አላስገባችም ብሏል። እሱን አልጠየቅነውም እኛ። ከዛ በኋላ ግን እሷ ያለችው ለመጨረሻ ጊዜ እሷ ስታወራት የ4 ወር ደሞዝ እሷ ላይ ሴትዮዋ ላይ እንዳለባት እና የማርች ሲያልቅ ለኪ 4 ወር እንደምትልክ ምናምን ነገር ነው የነገረቻት። እስቲ ለአንቺ ያልነገረችሽ ለባሏ የነገረችው ነገር ካለ እስኪ ባሏን ጥሪው። እሱ አሁን እዚህ መገኘት ይችላል አይችልም? ክፍለ ሀገር ነው ያለው። ቢሆንስ ታዲያ ቲክቶክ አይጠቀምም? ክፍለ ሀገር ማለት ገጠር ነው። ሀቡ ኔትወርክ ራሱ ቀጥታ ራሱ ለመደወል በጣም ያስቸግራል። ቲክቶክ አይጠቀምም ማለት ነው እንደዛ ከሆነ? አይጠቀምም። እና ደብዳቤውን አዲስ አበባ መጥቶ ነው ያስገባው ለእንትን ለውጭ ጉዳይ ደብዳቤውን ወንድሟ ነው ሀቡ ያስገባው። በባልየው ስም ጽፎ እሱ አብሮት ሄዶ ምናምን ያስጨረሰለት ወንድሟ ነው። ኦኬ። ስለዚህ ወንድሟ ነው አዲስ አበባ ሆኖ ባሏን ወክሎ ደብዳቤውን ጽፎ በባሏ ስም ያስገባው። አብረው እዛ ቀበሌ ላይ ሄዱና እዛ ከቀበሌ ነው ድጋፍ የሚጻፈው። እዛ አብረው ሄዱና እሱ የሚኖርበት ሄደና ወንድምየው ከዛ ነው አስጨርሰው ወደዚህ ይዞት የመጣው ወረቀቱ። ከዛ ወደ አዲስ አበባ ባልየው ይዞ ሄደ። ከዛም በኋላ ኦኬ። እስኪ ድጋሚ እንሞክርላት። አሁን ስልኳን ከተረጋጋች እና ሴትዮዋ ስልኳን ከከፈተች አሁን ልደውልላት። አቡ አሁን እያለች ያለችው እሷ ባለፈው ባሏን ጠይቃ ነበር እና እኔ በሰላም መግባቴንም እርግጠኛ አይደለሁም እና ብላኛለች ምናምን አለኝ አለች። በሰላም መግባቴንም እርግጠኛ አይደለሁም አለኝ ባልየው ነው ብላታለች ወይ ማርቴ ቦሴ ለባል እንደዛ አለች ማለት ነው። እና ባሏ አሁን በቃ በዚህ ሰሞን ይደፈን በሰላም መግባቴንም መምጣቴንም ሀገር እርግጠኛ አይደለሁም ስትለው ምን አደረገ? እሱን አላውቅም እውነት ለመናገር ምንድን ነው ያለው እሱ። ከዛ በኋላ እንትንም አላለም፣ ኤምባሲም አላመለከተም፣ ውጭ ጉዳይም አላመለከተም። ዝም ብሎ ቁጭ አለ። በሰላም መግባቴንም እኔ እንጃ ብላው። ኦኬ። አይ እኔ ለቀን እኮ ለምሳው ለሱም እንደዛ የተባለው ሐሙስ ዕለት ነው። ሐሙስ ዕለት ነው ለሀኒ ደውሎ የነገራት ለድንቄ ማለት ነው። ቦሴ ጠፍ ብልብልኝ ቦሴ ሲብልብልተ ለንዘጠና እኔ አሶፍሲ ስከደች ተገልገለን አሶፍሲ እንደኔ ከምሰገና
amsa ganama dhirsiishin abbi bile darajjan jechuun abbi bile boosisi bilbiltee na kadhicha galgala viidiyoo haasofsiisee na gumashii jedhe namaalif yaadduftee አሁን ከፈተች ስልኳን ሴትዮዋ ዝም በል ወንድ ስልኳን ዘግታ ነበረ። ቆይታ ረስታኛለች ብላ ከፈተች። አሁን ደግሞ ይጠራል፣ አታነሳም። ኦልሬዲ ቁጥሬ ከካታር መሆኑን አይታለች። ልድገምላት ሲመራት ካነሳች الو 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 مرحبا انا خالة بيسا. ايه عرفت يا حبيبتي انت دقيتي لي قبل. ايوه انا اول مرة بدق عليكي. عندي بلوك التليفون لانه اكثر من رقم صار عم ينطلب عليه بذات الوقت. اوكي مثل ما ضل حدا بقصوك يا ليكي انا اجاني ناس هلا مضطرة افتح البيت برجع ganama moona dhukkube jettu kan ammoo wayna godini jedheeta yaadda cinqatii liqeessan jira hoggaan kun akkamitti dhiitan galaa jetti liqeessani kana toftii kanaan odeeffannoon ishiin akka qabu kana lammata ammoo akka isheen biyyatti naagattu reeffitii fidee mixayyoon takkittiin akka qabdi amma bakka cinqatii ishiitiin na teessisu na dhoowwe kanaafuu akka na gargaaraa barbaade kanan qabama jedhu. እሺ አቡ እሱ የሚለው ማለት እሱ ብዙ ጊዜ ማለት አናወራም። ስታወራኝም የሆነ እንደዚህ በፍሪደም አታወራኝም። አንዴ ስልክ ተጠልፏል ትላለች። እህቴ እዛ ስላለች አብዛኛውን ጊዜ እህቴ ነው የምታወራው። ሆዷንም እንዲ ማለት የሆነ ብዙ ነገሮችን ግልጽ አድርጋ አታወራም። ያው ያስባሉ ብላ ምናምን ስለምታስብ አለ። እኔ ብዙ ነገሮችን እንዲ ስላልተማርኩኝም ብዙ ነገሮችን እንዲ አላውቅም። ግልጽ አድርጌም ስለማልችል ብዙ ጊዜ ከእህቴ ጋር ነው ኮሚኒኬት የምታደርገው እና ልትመጣ 3 ወር ምናምን ነገር የሚቀራት ምናምን አለ። ከዛ በዛ ዙሪያ ትንሽ አውርተናል፣ ግን ደስተኛ እንዳልሆነች ምናምን ነገረችኝ አለ። ግልጽም አትሆንም። እኔንም በብዙ አታወራኝም። ከልጇ ውጪ ድብቅ ናት። ከልጇ ውጪ በጣም ድብቅ ናት። ቤቢዬ ጭንቀትም አለባት። የምን ጭንቀት? እሺ እንግዲህ ሰው ከባሉ በላይ የሚቀርበው አለ ሳይሆን ጭንቀት አለበት ሳይሆን እሱ እያለ ያለው እኔ በዚህ ጉዳይ እጨነቃለሁ አይነት ነገር ነው ያለው። እሺ መምጣቴን በሰላም መምጣቴን ፈጣሪ ያውቃል ብላ ነግራሃለች ወይ በይልኝ። ብሎታል ራሱ ነጋደን ገረ ብያገሉ ጀቴቶ ስትንቴ ገሉክያ አኒ ጭንቀቲ ቀርዲ bakka lola natti kaasti nagaan galuukiyya kaman goodaa jette ammalaa beekajiya kaanii dura waliin ta'in erga amma uggaala tokko itti mabbaafi jetti qayyaramte kazaa isaa boodatti qayyaramte malee dura waliin ta'in boodatti lamaa dhufte kanaafuu akkan itti galuun beekne biyya ta'inaa feetiqqaadha kaman goodaa jettee guyyaa tokko naatenne ኮንትራክሽን አራዝሚ 2 ዓመት ጨመሪ ሲላት 3 ወሩንም በሰላም ጨርሼ መምጣቴን እኔ እንጃ አለች።
እንደዛ አለችኝ አለ። ያው ብዙ ጊዜ ሴትዮዋም ጭንቀት አለባት ታማሚ ናት ምናምን ነገር እና ታማ እንደዚህ እንትን ስትል በጣም እፈራለሁ አለችኝ። ስለዚህ ይህንንም ጨርሼ መምጣቴን እርግጠኛ አይደለሁም እንኳን ልጨምር ማለት ነው። ከዛ እሺ እንደዛ ሲላት ይህንንም በሰላም ጨርሼ መምጣት እኔ እንጃ ስትለው ምን አደረገላት እሱ ማለት አንድ ቀን መታ እንትን ብንታ አተገባለ ደርሳ ተመለሰ። ጠዋት ስትነሳ ደግሞ አመመ ያለች ነው ያለች ብሎ ያለ ነው። አሁን ሴትዮዋ የኔ ክፍል በርጋ ታንኮሻኩሻለች። ጠዋት ስነሳ ደግሞ ማታ አሞኝ ያደረው ትለኛል። የ4 ወር ደሞዝ አለባት እንዳለችው እህትየዋ 4 ወር ደሞዝ አለባት ማዳሟ። ማለት በየ3 ወሩ ነበር የምታስገባልክ በይው ጂያ ሰዲ ሲገልቻ ቱርቴ ደሞዝ በ3 ወር ነው የምልከው። እሺ ታዲያ በ3 ወር ሞልቶ ሳትልክ ስትቀር ለምን አላክሽም ብለህ አልጠየካትም ወይ? erga ji'a sadii darbee booda maaliif ji'a afuraffaarratti maaliif hin ergine jettee gaafattee ree demuusa ergasii. እንዳትመጪም ልታመጭ ጨምሪ ሲላት እኮ አሁንም ይሄን 3 ወር ራሱ በሰላም ጨርሼ መግባቴን ፈጣሪ ነው የሚያውቀው ብለዋለች እኮ። ለራብሻ እነሱ አካባቢ ጦርነት አለ በጣም ማለት ነው። በረብሻትም ትጨንቃለች። ለእህቷ እንዳናግሪ ለድንቄ እንዳናግሪ ትለኛለች። ድንቄን ትፈራለች ብዬ ለድንቄ አይናገርም። እኔ ዝም እላለሁ። በቃ አይዞሽ እላለሁ። በየቀኑ የግዴታ ቪዲዮ ደውላለሁ እኔ ማታም። እሺ አንቺ ማንም ሳያውቅ ቤተሰቦቿ ሳያውቁ ሰርፕራይዝ ነበር ልትሸኛት የነበረው? አዎ ዝም ብዬ ልካለሁ ብዬ ነበርኩ። ሁሉም ነገር ጨርሼ ለማሾም ደውዬ ለወንድሟም ደውዬ በቃ ሆነ ነገር አስተካክዬ ወረቀቱም አስገባለሁ ብዬ ያሰብኩ አመት በዓል የነሱ አመት በዓል ሆላለሁ ምናምን አለችኝ። እነሱ አመት በዓል ወይኔ ምናምን ስትል እሺ ብዬ ማንን ወንድምየው ገና ልታናግሪ ወይስ አናገርሽ? አላናገርኩም። ገና ላናገር ነው። እሺ ማዳምን አሮጊቷን አናገርሽ ወይስ ገና ልታናግሪ ነበር ሀሳብሽ? ሀሳብን ሊያናገር ነው የነበርኩ። አላናገርኩም። በድንብቅ ሆነ ነገር ብሎ እነሱም ከኢትዮጵያ ደውሎ እኔም እንደዚህ ብዬ አባብዬ አስገባለሁ ብዬ በሀሳቤ ነው ይሄ። ስለዚህ አሁን ለእኛ አንቺ ይህንን ማሰብሽን አንቺ እየነገርሽን ነው እንጂ ምንም አይነት ማረጋገጫ የለንም። ልታስገቢያት በራስ ዝም ብለሽ ነው ያሰብሽው። ሀሳብሽን እየነገርሽን ያለሽው እንጂ ምንም በዚህ ጉዳይ ፕሮሰስም አልጀመርሽም። ልታናግሪ የፈለግሽውም አካል የለም፣ ያናገርሽው አካልም የለም። ኦኬ እኮ ግን ብቻሽን ከምትይዥው ኖሮ ሰው እንዲያግዝሽ ኦልሬዲ ጭንቀት ላይ ስለሆነች ወደ ሀገር ቤት መግባት አለባት ብለሽ ቤተሰቦቿን ባሏን የሆነ ሰው ታማ አይደለም እኮ ልጄ ማት ፈልጋለሁ እኔ በጣም ልጄ ማት ፈልጋለሁ ስትል በቃ ትሄዳለሽ ብዬ ጭንቀቱም እንደዚህ አይነት አይደለም እኮ ከባድ ነገር አይደለም። እሷም ታወራለች። ልትቷን ለተለያየ ሰው ነገር አልተደረሰላትም በቆሟ ማለት ጭንቀቷን ኦልሬዲ ለባለቤቷ ለአንቺ ለባለቤቷ ለእህቷ ድንቄ ለማሳወቅ ሞክራለች ግን ተደረሰ። ስልክም በቃ ስልክም ታስሯለች ትላለች ሁልጊዜ። እንደኛ ኖርማል ነው ስልክ ምን ሆነሽ ይላሉ። በቃ ማለት ስልኬ ተጠልፏል ትል ነበር። ለባሏም ትለው ነበር፣ ለእህቷም ለአንቺም ትልሽ ነበር። ስልኬ ተጠልፏል ትልሽ ነበር። ለድንቄን ለእኔም ትላለች። ማን ነው የጠለፈው አትሏትም? ስልኬ ተጠልፏል ስትል ነገር የጠለፈ የለም እኮ እሷ ዝም ብላ ነው የምትፈራ እኮ። ጭንቀቷ ከምን የመጣ ነው? ፍርሃቷ ከምን የመጣ ነው? በረብሻ ምክንያት ይሆናል። ረብሻ ትደብቃለች። እሺ ማዳሟ ሌሊት በስካር መንፈስ ቤት ስትፈትሽ እንደምታደር ነግራሻለች? ይሄ አልነገረችኝም፣ ግን ትርባለች ስለሆነ ሌሊት ምግብ ትፈልጋለች። ማንም ይርባ? አሮጊቷ ስለምትጠጣ ትርባለች። ስለምትጠጣ ይርባታል። ሌሊት ኪችን እየሄደች ትንጎዳጎዳለች። ምግብ አዘጋጅቶ ቁጭ ታረጋለች።
እሱ ትሰጣለች ሌሊት ማለት ነው። እንደ ቤሩት 1 ሰዓት እንዲህ ማለት ነው እኮ ሴትዮዋ ክፍሏን አንኳኩታባት ነው የምትሰጣት። ቦሲ ክፍል አላት፣ የሰራተኛ ክፍል፣ ማደሪያ ክፍል ለብቻዋ። ቁልፍ የለም አላት፣ ግን ቁልፍ የለውም። ቁልፍ የለም እንደሌላ አገር ማለት ነው። እነኛ አሁን ቁልፍ የለም። ቁልፍ የለም። እሷ ነግራሽ ነው ክፍሏ ቁልፍ እንደሌለው? እሺ ታዲያ አንቺ ሴትዮዋ አውርተሻት ታውቂያለሽ? ማዳሟን? አወራለሁ፣ ሰላም እላለሁ። በቦሴ ስልክ ነው የምታወሪያት? እያገናኘችሽ እንደዚህ? ከሷ ጋር ያወራ ያለ በቦሴ ስልክ ነው የማወራ። በፊት ግን ቦሴ የሌለች ስልክ ጊዜ ቦሴ የሚያገኘው በአሮጊቷ ስልክ ነው። የለኝም አልሽ እኮ ከኢትዮጵያ ነው የተቀበልኩት። የለኝም ስልኩ አልሽ። በፊት ቦሴ ስትመጣ ከኢትዮጵያ ነው ተቀበልኩ ስልኩ ማለት ነው። እኔ ነው ስልኩ ምናምን ሁሉም ነገር ግዢ ብዬ ስልኩም ገዛች። ዋትሳፕ እና ኢሞ ከፍታለሁ ስትል ኢሞ ከፍታ ዋትሳፕ ድሌት አረገች አሮጊቷ ማለት ነው። መጀመሪያው ጊዜው ለምን ዋትሳፕ አትፈልግም ሴትዮዋ እንድትጠቀም እሷ መሰለኝ። እሺ ሴትዮዋን ስታናግሪያት ምን ነበር የምታወሩት? ትችሳለች እና እስከ 1 አመት ሰላም ነበረች። ከዛ ሴትዮ ስታማም በፊቱ ቤት ቀይሮ አዲስ ቤት ገባ። መስቀል ላይ እኛ መስቀል ላይ ማለት ነው። ልጆቹ አውራባ ልጆቹ አካባቢ ማለት ነው። ሴትዮ 1 ሴት ልጅ እና 1 ወንድ አላት። 1 ሴታ ልጅ 2 ልጆች አላት። ወንዳ ልጅ 2 ልጆች አሉ። ሴታ ልጅ ቤት ሁልጊዜ ትሄዳለች፣ ትራስ ትሰራለች፣ ምሳም ትሰራለች። እዚህም ትመጣለች፣ እራት ትሰራለች፣ ትልካለች። ቦሴን 2 ቤት ነው የምትሰራው። እናትየው ቤትም ልጅየው ቤትም ነው የምታገለግለው። የጥዳት አላት፣ ግን እሷ ምግብ ትሰራለች፣ ለአሮጊቷም ትሰራለች። ድራይቨር መጥቶ ይወስዳል በየቀኑ። ገባኝ። እና ከአሮጊቷ ጋር ሰላም ናት። እነሱ ሰላም ነው እስካሁን ማለት ነው። አይጣሉም። ትጠጣለች፣ በቃ ትጭሳለች። ልጆቹ እሷ ማጫስ አይፈልጉም፣ ወንዱ ልጅም ሴቱም ልጁም ማለት ነው። እሺ ጽዳት የምትሰራው ሰራተኛ ልጅየው ቤት ምናዊ ነው? ዜግነቷ ምንድን ነው? ኢንዶኔሽያ፣ ፊሊፒን፣ ሁለቱ አላውቅም። ኢንዶኔሽያ መሰለኝ። ስልኳ አለሽ? አለኝ። የለኝም። እንዲህ ስልክ የአሮጊቷ ስልክም ከኢትዮጵያ ነው ያገኘ። እኔ እንዲህ የእሷ ስልክ አሰጠችም። የለኝም። እሺ በየቀኑ የሄደች ልጅየው ቤት ምግብ ታበስላለች። የጽዳት ሰራተኛ ልጅየው ኢንዶኔዚያዊ ያለቻት ልጁ ቤት ነው ያለ ጥራት ሰራተኛ። በየሳምንቱ የምትመጣ ፊሊፒኒ አላት። ሴት ልጅ ቤት ማለት ነው። ሴት ልጅ ቤት በየሳምንቱ የምትመጣ ፓርት ታይም ፊሊፒኒ አለቻት። ቋሚ ሰራተኛ አይደለችም። እዛው የምታድር የምትኖር አይደለችም። አይደለም። ኦኬ እሺ። ስለዚህ ቦሴ የምትሄደው ከአሮጊቷ ቤት ልጅየው ቤት ምግብ ለማብሰል ብቻ ነው? አንዴም ቤት ታብሰላለች፣ አንዴም እዛ ትሄዳለች። ሁልጊዜ አይደለም። ኦልሬዲ የምትሄደው እዛ ከቤትም ትልካለች። በየቀኑ ልጅቷ አንዳንዴ ከቤት የበሰለም ትልካለች። ኦኬ እሺ። ታዲያ ከሴትዮዋ ጋር ሰላም ናቸው? ሰላም ናቸው። እሺ ሌሊት እንደምትፈራ ለባሏ የነገረችውን ለእህቷም የነገረቻት ሌሊት ይሄ ነገር ቅርብ ጊዜ ነው የመጣ። እኔ ሁሉም ነገር ጨርሼ ወደ ኢትዮጵያ ይሸኛለሁ ያልኩ ይሄ ነገር መጣ። ቅርብ ጊዜ ነው መጣ። ሳምንት አልሞላም ይሄ ነገር የመጣ ማለት ነው። ማነው እኔ ሁሉ ነገር ጨርሼ ወደ ኢትዮጵያ ይሸኛለሁ? እኔ አሮጊቷን አውርቼ የሆነ ነገር ብዬ ወደ ሀገር ይሸኛለሁ ብዬ ያሰብኩ ይሄ ነገር ተፈጠረ። ለምን ወደ ሀገር ይሸኛል?
ጨረሽ? ስልኩ ነው ተደወለ እኮ። እሺ እስኪ ጠርቶ እስክዘጊባቸው ነበር። ኮንትራቷን ሳትጨርስ ለምን ነበር ወደ ሀገር ቤት ልትሸኛት ያሰብሽው አንቺ? ጨንቃለች፣ እንዲህ ትጨንቃለች። ልጄ ትላለች። አንዴ ዝጊባቸው በእናትሽ። ምን አይነት ናቸው? ኧረ በስመ አብ። እሺ የት አለ? አንድ ራይት ነው ግን ዋትሳፕ የገባው ሼር አድርጉላት። ما خلينا شيء نحن بس ما اجى المكتب اخذ الاغراض وهو تكفل انه يبعث لكم. ይህንን ቅድም በእንትና በኩል ተልኮልን ሰምተነዋል። እኛ ሁሉን ነገሯን ሰብስበን ጨርሰናል። መክተብ ነው የቀረው። ስለዚህ አሁንም ድረስ መሰረት አሁንም ድረስ እቃዋ የቦሲ እቃ ስልኳ፣ ሻንጣዋ ምናምን መዳም ቤት ነው ያለው። መሰረት ኔትወርክ ይዟታል መሰለኝ። እኔ ይሰማለሁ። ትሰማለሽ? መሰረት ኔትወርኳ ነው በቃ። እሺ ወይ ሰላም ትምጣና ሰፈሩን የቢልዲንጉን ምናምን ካወቀችው ቅድም ትዝ ቢለኝ ጠይቃት ነበር። አሁን ሴትዮዋ ጋር ልደውልላት ካነሳች አሁን ድንገት እሷን ሴትዮዋን ጠይቃታለሁ። የቢልዲንጉን ስም በት ያለችው ዱባይ ነበረች። ዱባይ ነበረች። ድንቄም ማዳሟ ከዱባይ ያሳፈረቻት ምግብ ስለማትበላ ነው። ስለዚህ አሁን በእህቷ ሞት ምክንያት ሳይሆን ምግብ ማትበላው ከመጀመሪያው የምግብ ችግር አለባት ነው። እንዴ ሞቷን ሰምታ ነው ከዱባይ የገባችው? መቼ ነው ከዱባይ የገባችው? እኔ እኮ ከዱባይ ቆይቶ ዱባይ የምትሰራው ቆይቶ በፊት ሆኖ አሁን ከገባች የቆየች መስሎኝ ነው። መቼ ነው የገባችው? ከመጣች ሳምንቷ ነው። አሁን ሳምንቷ ነው ከመጣች። በቃ እዛ በጣም ከባድ ሁኔታ ስላለ ሴትዮዋ ፈርታ ነው በቃ ይላል። የዛሬ ሳምንት አካባቢ ነው የገባችው። እሺ ሰላምዬ፣ ወይዬ አቡዬ፣ ወይዬ እንዴት ነሽ ማሬ? አለሁልሽ እናቴ። አለን ውዴ። ሴትዮዋ ስልክ አንስታ ከዛ በኋላ እንግዳ መጣብኝ ቆይ አወራሻለሁ ብላኝ ዘጋችው። ከዛ ድጋሚ ሲደውል ስልኳን ዘግታለች። እና አዶን ነው ኢንፎርሜሽን ደርሷት ይሆን ምን አላውቅም። ብቻ እንትን አሁን ደግማ እስክትከፍት ድረስ እኔ ደጋግሜ እሞክርላታለሁኝ። ግን ሰፈሩን ታውቂዋለሽ? ቢልዲንጉ ሰፈሩ አቡዬ አትመለስ ሴትዮዋ እኮ ኤምባሲ። ታዲያ ምን የሚሰጠው ሰፈሩንም አያውቅም ኤምባሲ። በጣም አስቸጋሪ ናት ለመመለስ። ኦኬ እሺ ሰፈሩ ኤምባሲማ ያውቃለሁ። ነገርኩሽ እኮ ፖሊሶች እኮ ለእኔ ደወሉልኝ። እኔ ሙሉ ከሴትዮዋ ጋር ሰማለት። ወደ ጁኒ ነው ያለችው ሆስፒታል ልጅቷ ማለት ነው። ጁኒ እሺ የወደቀችበት ቢልዲንግ ስም። ሌላው ደግሞ አቡዬ ሰው ካለ እዚህ የእሷ ጓደኛ ቢልዲንጉን አይዶን ያው አይሰጡም። ግን ልንገርሽም አቡዬ እዚህ ሰው ካላት የራሷ የልጅቷ መሄድ ይችላሉ። ኤምባሲ ሄደው ሁሉን ነገር አጣርተው እዛ ቦታው ላይ ከኤምባሲዎች ጋር መሄድ ይችላሉ። አሁን እኔ የሌላቸው ይኸውልሽ ሁሉም እኮ ኮንትራት ናቸው አብዛኞቹ። አሁን እሄዳለሁ አብዛኛውን ጊዜ ሰው ከሌለ እኔም እሄዳለሁ። ሰላም እያወራሽ ማለት ሁለት ሰው እኮ አያወራም። መሰረት እዚህ ናት እንዴ? መሰረት ቤሩት ናት? ዱባይ ነች እሷ። እሺ ውዴ ሰላምዬ፣ ኤምባሲ ጉዳዩን ይዞታል አይደለ? ከኤምባሲ ጋር ብትፈላ ሰፈሩን አልነገሩሽም ወይ? ፖሊሶች የደወሉ ጊዜ ሰፈሩን አልነገሩሽም? ጆኒማ ጆኒ የሰፈሩ ስም ነው። ዌስተርን ዩኒየን ብር የምታስገባበት እንትን ላይ ደግሞ ይኸውልሽ የሚለው አሰማሽ እንዴ
የሰፈሩ ስም ነው። هاي دار مدام اسمها خيرية قدوح. الأدرس بطركية شروق بيروت. والتليفون هيدا 03-428-418. ሰፈሩ ሹሩኪ ስልክ ነው ይሄ። هاي دار مدام اسمها خيرية قدوح. خيرية قدوح የሴትዮዋ ስም ነው። የሰፈሩን ስም ስሚ። በጥረኪያ ኦኬ። ይኸውልሽ ማማዬ ሴትዮዋ ባይዘዌ ሰምተሻታል። ቤት ትቀያየራለች። መጀመሪያ ቮይስ ላይ ለእኔ የሚላከችልኝ ድንቅ ቦታ ትቀያየራለች ሴትዮዋ ማለት ነው። ግን አቡዬ እኔ አሁን ከኤምባሲው ጋር የልጅቷን ጉዳይ ገና እንዳረፈች ሳራ ቤት ጠርተውኝ በድንቄ በኩል ያለውን ነገር ሁሉ ይዤዋለሁ። ግን ይሄን አድርጊ የምትይኝ ነገር ካለ ላድርግ ማለት ስላልገባኝ ነው። ምን ግር እንዳላቸው ማለት ነው። ኦልሬዲ ፖሊስ አለ፣ ኤምባሲ አለ። እኔ ራሴ ብያታለሁ፣ የውጭ ጉዳይ ሚኒስተር ሰው ከሌለሽ የኔን ቁጥር አስገቢው፣ እኔ እጨርስላታለሁ ሁሉ ብያታለሁ። ሰው የሚያስፈልገው ነገር ምንድን ነው? እስኪ ይሄን አድርጊ በይኝና እኔ ልኮ አበሬያቸው። አሁንም እኮ ቆሜያለሁ፣ ግን አልገባኝም የልጆቹ እንትን ማለት ነው። አንደኛ ያለችበት ሁኔታ አንደኛ የተረባበሹበት ምክንያት እህቷ የሞተችበትን ምክንያት አታውቅም። አንድ ተገፍትራ ይሁን በወንጀል ይሁን ይመልስልሻል። መለሰልሽ አይደል አንቺ? ይመልሳል። አሁን የመለሰው ግን ቅድም ነበር ወይ ሲያልኩ ያው ቢዚ ናቸው። አሁን መልሷል። ልክ ባለኝ ከዚህ በኋላ ያው ቶሎ ዴይ ቱ ዴይ ከእነሱ ጋር ተከታተላለች። ኤምባሲም ደግሞ ቶሎ ካልመለሱላቸው መጥተው ወጥተው ሚዲያ ላይ የሚጠይቁበት ጉዳይ ኤምባሲ ሳይመልስላቸው ሲቀር ጭንቀት ነው። ገባሽ? ሰው ኦልሬዲ ስሞቶበት እንደገና ጭንቀት። አሁን ጭንቀቱ ደግሞ 7 አስክሬን አለ ብታይ፣ 7 አስክሬን አለ፣ ግን ፕሌን የለም። ቤት እንደሚሄድ ብታይ። እሺ ሰላም እየሰማሽ ነው? ይማል ፕሌን ዝግ ነው ብታይ። ትራንዚት ደግሞ አይላክም ታውቂያለሽ። አስክሬን ይከብዳል። ከአንድ ወደ አንዱ ሀገር አይሄድም። ትክክል እኮ። እንደዛም ብሎ መልስ መስጠት ያበረታታል። እንደገና እሺ የሰፈሩን ስም የቢልዲንጉን ስም ምናምን ከየት ነው ማወቅ የሚችሉት? የወደቀችበትን ሰፈር ስምና ላይ የፖሊስ ወረቀት ላይ እንዳለ የፖሊስ ምርመራው ላይ አሉ እኮ አስገቧታ። ጆርዳን ያለችዋ ልጅ ማነው ስሟ? ምንድን ነው? አንዲት ልጅ ጆርዳን ችግር ላይ ናት፣ አስገቡኝ። ለምን ራሱ የችግሯ ባለቤት አትመጣም? ጋር አገናኝቻታለሁ በዋትሳፕ። ውሃማ ግድ ነው ሰርዬ፣ የኔ ውዴን ያሳግ ይኸውልሽ፣ አንድ ጨርሼ 2 በቀን እንደዚህ ነው የምጠጣው። 1.5 ሊትር ነው በ24 ሰዓት ውስጥ የምጠጣው። 3 ሊትር ነው የምጠጣው። 1.5 ደግሞ የሆድሽን በጀርባሽ ያደርገው። ይታያል እኮ ቅድም ቀን ላይ የሚያልኩሽ እኮ ይሄን ነው አቡዬ። ሰው ሲሞት እንሄዳለን ቦታው ድረስ ገባሻ? ኤምባሲውም የተለያየ አካል ሄዶ እዛው ከፖሊሶች ጋር ያነሳል ፕላን። ገባሽ? የት ቦታ እንደሆነ አሁን ሴትዮዋ ቦታ ስለምትቀያየር ፖሊሶቹ መረጃውን ሲሰጡ ነው የሚያስጠላው። ግን እሷ አመት ከዘጠኝ ወር ቤት አልቀየረችም። እዛው ቤት እኮ ነው የምትኖረው። ግን 2 ቤት ነው የምታሰራት። ልጇ ቤትና ልጇ ቤት እዛ ይሄዳል። ለመኖር ሳይሆን ለማብሰል ነው የምትሄደው። ምሳ ሄዳ ታበስለ 2 ቤት ነው የምትሰራው። እናትየው ቤት እና ልጅየው ቤት 8ኛ እዛው ቢልዲንግ ላይ 8ኛ ፎቅ የወደቀችበት ማለት ነው። የቢልዲንጉን ስም ሌላ ቦታ አለችኝ እኮ እኔ ሳወራት ሌላ ቦታ ልንሄድ ነበር አለች። አልቀመጥም ብዙ ጊዜ ቤት። ሴቷ ልጇ ቤት፣ ወንዱ ልጇ አንድ ወንድ 1 ሴት ልጅ ናት። ወንዱ ልጇ እዛ ቢልዲንግ ላይ 8ኛ ፎቅ ነው የሚኖረው። ሴቷ ልጇ ደግሞ እዛው ሰፈሩ ነው ሌላ ቢልዲንግ ላይ። 2 ልጆቿ ጋር ነው የምትሄደው። አንድ ቀን ሴቷ ጋር፣ አንድ ቀን ወንዱ ጋር። እና እንትና ደግሞ ቦሴ ደግሞ ነፍሷን ይማረው እሱ መዳም ጋርም ታበስላለች አሮጊቷ ጋር። እነዛ ደግሞ ፓርት ታይም ጽዳት ስላላቸው ለማብሰል ብቻ ነው የምትሄደው።